አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ የሚገርም ላይፍ ነበር እዛ ውስጥ የነበር። ስፔሻሊ ረመዳን ምናምን ሲሆን ከሙስሊሞቹ ቤት የሚመጣልን ነገር እነሱ ቤት ገብተን የምናየው ነገር ምናምን እና ብዙ እድሜን ያደግኩት ሙስሊም ቤት ነው እና ኢን ጀነራል ዝም ብሎ ራፍሊም ቢሆን እውቀቱ አለኝ ስለ እስልምና ብዙም ማለት ያው ዲቴል ቁርአንም ባላቅ ሌላ እነዚህ ሐዲሳቶች ምናምን የሚባሉትን ነገር ቁጥር ጠቅሼ ባላቅ ምናምን ብዙ ጥቅሶችን እሰማ ነበር ከነሱ ስለ ዝምድና ምናምን። ዝምድና ምንድነው? እንደውም አንዷ ቤት ጥቅስ ነበር የተለጠፈ ዝምድናን የቆረጠ ምንድን ጀነት አይገባም ይሆን ምን የሆነ ነገር አያገኝ ምናምን የሚል ነገር ነበር ምናምን። እኛ ቤት ደግሞ የነበረው መጀመሪያ ቃል ነበረ፣ ቃል እግዚአብሔር ነበረ፣ ቃል እግዚአብሔር ዘንድ ነበር። ውስብስብ ያለ ህይወት ነበረ እና አንዳንዴ ትንሽ ያው ስትማሪ ስታቂ ምን ግለስ ይሆንብሻል ብዙ ነገሮች እና በቃ ሃይማኖትን እርግፍ አድርጌ ተውኩት ማለት ነው። ያው አያቴም አታስቸግረኝም ብዙም እንደዚህ የምታስጨንቅ ሰው ምናምንም አይደለችም። ያው የምትኖረውም ብቻዋን ነው፣ ከሰራተኛ ጋር ነበር የምትኖረው። ብዙም ፍሪደም ነበረኝ እኔ እና ቀላል ህይወት ነበር የምኖረው። ያው ከዛ ግን ጓደኞቼ ጋር በመገናኝበት ሰዓት እነሱ ጋር የማየው ነገር ምናምን ብዙ ተጽዕኖ ይፈጥርብሻል። ከዛ በቃ ነገራቶችን እንትን ማለት ፈለግኩኝ። ያው ብዙ ነገር ጓደኞች ይልኩልኛል፣ ቴሌግራም ላይ ይልኩልኛል። ግን ብዙም አላረል አንዳንዴ የሚሸፍንብሽ ነገር በቃ የሆነ ነገር ይጋርድብሻል። አነባዋለሁ የሆነ ቪዲዮ ምናምን ይልኩልኛል። ስፔሻሊ በጣም በብዛት የማን ነው አቡ ሃይደር ነው ምናምን የሱን ትምህርቶች ብዙ ጊዜ እየቆራረጡ ይልኩልኝ ነበርና ሁሉንም አያቸዋለሁ። ግን በቃ ዝም ብለሽ አይተሽ የምታየው ነገር አለ፣ ማታስተነትኝው ነገር አይቼ ተዋቸዋለሁ። ብዙም ልብ አላልኩትም። ይቆጨኛል ያን ታይም በደንብ ማወቅ ብችል። በእርግጥ ያኔ ቲክቶክም አልነበረም ምንም አክሰሱ ብዙም ላይኖር ይችላል። ግን ቴሌግራምን በነበረ ሰዓት ዩቲዩብ ላይ በነበረ ሰዓት ብዙ ነገር ማወቅ ይቻል ነበር። ያው ዞሮ ፈጣሪ ሲፈቅድ ነው ብዙ ነገር የሚስተካከለው። ግን እኔ የሚቆጨኝ ምንድነው ያንን አሁን ያገኘሁትን ሰላም ባለፉት 7 ዓመት 8 ዓመትም ማግኘት ይችል ነበር። ያለፉት 7-8 ዓመታት ጓደኞች እንደዛ ሲያስጨንቁኝ ምናምን ማለት በቃ ባህሪ ይመቻቸዋል። አንተ እኮ ሙስሊም ባትሆን ሙስሊም ነው ይሉኛል። ብዙ ባህሪ አስቸጋሪ ምናምን አይደለምና በጣም ቀለል ያለ ባህሪ ነው የነበረኝ እና ብቻ ሁሉ አለፈና ያው የመጨረሻው ቀን ደረሰች። ከ3 ወር ኦልሞስት 1 ወር ምናምን ይመስለኛል ይሄኛው ፌክ አካውንት ከፍቼ ምናምን በቃ ራሴን በአዲስ መልክ ያመጣሁት። ያው ብዙም ትንሽ በፋሚሊም አካባቢ ብዙም እንዲታወቅም ስላልፈለኩ ለጊዜው ማስተካከላቸው ነገሮች ስላሉ ራሴን ቀይሬ በደንብ ብማር ይሻላል። ያኛው አካውንቴ ያው ብዙ ቪዲዮ ምናምንም ስላለው ትንሽ ለመድረስ ቅርብ ነውና ይሄኛውን አካውንት ክሬት አድርጌ መጣሁ። ግን ክሬት አድርጌ ስመጣ ቀጥታ የገባሁት ኦፓል ቤትና ባቢሎን ቤት ነው። ብዙ ታይሜን የማሳልፈው እነሱ ጋር ነበር። እነሱ ጋር ግን የሚገርም ደረጃ ፈጥረውልኛል። ጥሩ መወጣጫ ነው ያገኘሁት እነሱ ጋርና ያላቸው አመለካከት ማለት ጀስት ሙስሊም አይደሉም፣ ግን ያላቸው አመለካከት በቃ በጣም የሚገርም ነበር እና እንድነቃ አድርገውኛል። የሚገርምሽ ነገር ማለት ነው እንዳነብ እንዳውቅ ብዙም አውቀው ነገር የለም በእርግጥ አሁንም ቢሆን ግን ክርስትና በማወቅም ልትረጂው ማቺው ነገር ሆኖ አግኝቼዋለሁ። ብታቂውም ደግሞ ምንም የሚፈጥርልሽም የሚለውጥልሽም ነገር የለም። ክርስቲያን ለመሆን በቃ መሀይም መሆን በቂ ነው። አለማወቅም በቂ ነው፣ በጣም በቂ ነው።
ማለት አንድ ሰው ማለት ስፒሪቹዋል የሚባለው ነገር ላይ ስትገቢ መጀመሪያ የሚመጣው ፈጣሪ ነው። ፈጣሪሽ ላይ ካልተስማማሽ ማን ላይ ተስማሚያለሽ? እና ከባድ ነው። ለማወቅ ጣርኩኝ ስለ ስላሴ። 1 + 1 = 3 ሲፈልጉ 1 እንዴት እንረዳው? እኔ የተሰጠኝ አእምሮ ትንሽ ነች። የሰው ልጅ አእምሮ ትንሽ ነች። ይህንን ዓለም የፈጠረ አምላክ ማለት እኔ አንዳንድ ስለ ዩኒቨርስ ይሄ ሁለንተና የሚባለው ዓለም ትንሽ ይመስጠኛል እንትኑና ብዙ ጊዜ ዩቲዩብ ላይ ያለሁኝ በቃ በጣም ነው የሚያደርገኝ። በቃ ቁጥር እዛ ጋር ሚኒንግለስ ቁጥር አይሰራም። ይሄ ኪሎ ሜትር ሜትር ምናምን ሚሊየንስ ምናምን ኪሎ ሜትር ብትደረድሪ አይሰራም። እዛ ጋር ሲጨንቃቸው ምንድነው ያደረጉት? በብርሃን ፍጥነት ነው መለካት የጀመሩት። አስቤኛን ሶላር ሲስተም አይተሽ እንግዲህ አብዛኛውን ሳይንቲስቶች አሁን ብዙ ነገር አየን አወቅን የሚሉት ከሶላር ሲስተም እንኳን አልወጡ። ከሶላር ሲስተም ስትወጪ ብዙ ጋላክሲዎች አሉ እና ያንን ዓለም ይሄን ውብ ማለት የሰው ልጅ ሊያቀውም ሊያስተነትነው ሊደርስበትም ያልቻለው ይሄ ማለት በቃ አእምሯችን ውስን ነው ማለት ነው። ስለዚህ ለእኔ የተሰጠኝ ውስን አእምሮ አምላክ እንደዚህ ሊያወሳስብብኝ እንዴት ይችላል? አወሳስቦብኝ እንዴት ነው ልረዳ የምችለው? ከመጀመሪያው ይዘጋብሻል ማለት ነው። እስልምና ላይ ያገኘሁት ነገር ምንድነው? በቃ አንድ አምላክ ነው ተባልኩኝ፣ አረፍኩኝ። በቃ ምን አጨቃጨቀኝ? አንድ አምላክ ተባልሽ፣ አበቃ። አይወልድም አይወለድም አሉ። ከዛ ምንድነው ምን ቢጤ የለውም አሉ። እውነት ነው። ይህንን ዩኒቨርስ የፈጠረ ይህንን ዓለም የፈጠረ እቺ የምንኖርባት ዓለም እኮ ያለችው እኮ ስክሮል እያደረግሽ ነው አየር ላይ ሶላር ሲስተማችን። ይህንን ተአምር የፈጠረን ፈጣሪ ስትፈልጊ ሰው ታረጊዋለሽ፣ ስትፈልጊ መንፈስ ታረጊዋለሽ። እና በጣም ኮምፕሊኬትድ የሆነ ነገር ነበረ። ብዙም ሰው እምነቱ ላይ ጠንካራ የማይሆነው ስለማይገባው ነው ይመስለኛል። ከዛ ውጭ ያለው ስርዓቱ ማንኛውም ቦታ ይኖራል። እስላም ላይም ስትመጪ ስርዓት አለ፣ ኦርቶዶክስ ላይም ስትመጪ የራሱ የሆነ ስርዓት አለ። እሱ ጋር ለመድረስ ግን መጀመሪያውኑ ቤዙ ስለ አምላክሽ ማወቅ ነው። እና ቲክቶክ ላይ ከወጣ በኋላ ያው መጽሐፍ ቅዱሶችም ትንሽ ማገላበጥ ጀመርኩኝ። እኔ ብዙም ቄስ ትምህርት ቤትም አልተማርኩም ያን ያክል። ያው በልጅነት የተወሰነ ነገር ነው ገባ ወጣ እኔ የነበረው እንጂ ብዙም አላውቅም። ያው ግን ቴክኖሎጂው ጥሩ ነው። ሁሉም ነገር በአማርኛ አለ በሚገባሽ። ማናዘር ላንጉጅ አለ በፈለግሽ ቋንቋ እንደ ምርጫሽ ታነቢያለሽ። እና አማርኛውን ማንበብ ጀመርኩ ምናምን። በቃ አንዳንድ ጥቅሶችን ሲወረውሩ ቀብ እያደረኩ ሮጬ እሄዳለሁ። እዛ ሜዳ እገባለሁ፣ ሲወረውሩ ቀብ አድርጌ ይዤ እገባለሁ። ከዛ እኔ ይሄ ሀዲስ ምናምን ደግሞ ትክክል ያልሆነ ምናምን የሚሉት ነገር እኔ እሱ ጋር አይመለከተኝም። መጀመሪያውን ዋናው ላይ መሻወኩኝና ነው ወደታች የሚሄደው። ቅርንጫፍ ነው እኮ ያ ነገር። መጀመሪያውን የምፈልገው አምላኬ የሚለውን ነገር ነው ማወቅ የምፈልገው። ከራሴ ጋር በጣም ያወዛግበኝ የነበረው ነገር እሱ ነገር ነበር። ክርስቲያኖችም ጋር ስለ ገድላት ምናምን አይመለከተኝም። እሱ ምን ስለ ገድላት ምናምን አልፈልግም። አሁንም ስለ ባይብል ነው ማወቅ የምፈልገው። እና ብዙ ቦታ ጥቅስ ሲወረውሩ የሚገርምሽ አንድ ሙሉ መጽሐፍ ማስታወሻ ጨርሻለሁ። ጥቅስ በመጻፍና የሚናገሩትን አንዳንድ ነገር በመጻፍ በዚህ 3 ወር ምናምን አካባቢ ማለት ነው። ማለት ብዙ ጊዜ አንዳንዶቹ ሲናገሩ ፈጠን ስለሚሉ ስፔሻሊ ኡስታዝ ሄድ ጥቅሶቹን ሲናገር በጣም ይፈጥናልና ያው ስልኬ ላይ ገብቼ ሰርች ለማድረግ
ጊዜ ስለሚወስድብኝ እኔ ደግሞ ትንሽ ሾርት ሜሞሪ ነው መሰለኝ ቶሎ ይጠፋብኛል። የሚገርምሽ ነገር ማስታወሻ ላይ ቶሎ ምጽፈው ቀስ ብዬ ፕሮግራሙ ሲያልቅ ያንን ነገር እያገላበጥኩ ያለሁ እና ባይብሉም ገራሚ ነው። አንዱ አንዱን ሲጋጫው ታያለሽ። እየሄደ ይላተማል። እርስ በርሱ እንኳን መስማማት ካልቻለ ከዛ አሁን ደግሞ እየሰማሁት የመጣው ሉቃስም ማንጻፈው አይታወቅም፣ ሐዋርያት ሥራ ማንጻፈው አይታወቅም፣ የሳሙኤል መጽሐፎቹ ማንጻፈው አይታወቅም። እና ካልታወቀ ድርሰት እንዴ በዘመናት እኮ ብዙ ጸሐፊዎች ነበሩ። ድርሰት ሊሆን ነው እኮ ይሄ ነገር የአምላክ ቃል መሆኑ ቀርቶ ድርሰት ሊሆን ነው። አሃ ማለት ጀመርኩኝ። ራሴን አሁንም አፕዴት ማድረግ ጀመርኩኝ። እንዜ ኔክስት አሁንም ጥቅስ ሲወረወር ይዤ እሄዳለሁ። አሁንም ባይብል ላይ ገልጣለሁ፣ አያለሁ። ሲፈልጉ ሰው ያረጉታል፣ ሲፈልጉ አምላክ ያረጉታል፣ ሲፈልጉ ሰውና አምላክ ያረጉታል። በቃ ምንም ከቁጥጥር ውጭ የሆነ ነገር እኔ በተሰጠኝ አእምሮ ልክ ሊሆን በቃ አይችልም። በቃ እኔን እኮ ፈጣሪ ሲፈጥረኝ ያቀኛል እኮ የሰጠኝን አእምሮ ያቀኛል። በእርግጥ በራሴ መንገድ ዲቨሎፕ ማድረግ የራሴ ምርጫ ሊሆን ይችላል። አእምሮ ምንም አይደለም። እንደኔ አይነቱ ምንም የማያውቀው ይቅርና ዶክተርም ሆነ ፕሮፌሰርም ሆነ ብዙ ያልተገለጠላቸው ሰዎች አሉ እኮ አሁንም ድረስ የሚወሳሰቡ በማወቅ ዓለማዊ እውቀትን በማወቅ መንፈሳዊ እውቀትሽ ላይ ሊገለጥልሽ አይችልም። ያ ነገር ፈጣሪ ራሱ ነው የሚሰጥሽ። እና ብቻ በቃ ብዙ ጥቅሶችን አየሁኝ፣ መረመርኩኝ ምናምን በቃ እንደማያዋጣ አወቅኩት። ማለት አንደኛ ይሄ መንፈሳዊ ነገር የሚባለው ነገር ሰላም ካልሰጥሽ ምን ይሰራልሻል? የሰው ልጅ እኮ ፈጣሪውን ለምኖ ቢያንስ የለመነውን ነገር ኢሚዲየትሊ ባይደረግለትም እንኳን በቃ ያደርግልኛል ብለሽ ልብሽ እርካታ ካልተሰማው፣ እረፍት ካልተሰማው እምነቱ ምንድን ነው? የሚገርምሽ እኔ ወደ 10 ሰዓት አካባቢ ከሶላት በኋላ ነው የሰለምኩትና ከዛ በኋላ የመጀመሪያ ሶላት የሰገርኩት የማታ መግሪብ የሚባል ሶላትን የጀመርኩትና መቆም ሁላ አቅቶኝ እግሪ ሼክ ያደርግ ነበር። የሚገርምሽ ነገር ማለት ነው እኔ አያቴ ያለችበት አካባቢ ቅርባችን ነው መስጂድ። አዛን ሲባል ይሰማል። የኔ አያቴ ሰዓት አቆጣጠርም እንትን የሚለው በአዛን ነው። አዛን አለ ምሳ እንብላ ምናምን ትላለችና ብዙ ነገሮች ስፔሻሊ ጁማ ደግሞ ከሶላት በኋላ ብዙ እንትኖች ይባል ነበር። ድሮ እንኳን አረበኛ ስለሆነ ብዙም አናውቀውም። አሁን ግን አማርኛም ስለሚባል በአማርኛም እንሰማለንና ለመስጂድ ቅርብ ነው። ልጅ እያለው ጓደኞቼ ቁርአን ቤት ከትምህርት መልስ ቁርአን ቤት ለመቅራት ሲሄዱ አብሬ ሄድ ነበር። ግን እኔ ወይ በር ላይ ነው የምጠብቃቸው ቁጭ ብዬ ወይ ውስጥ ገብቼ የሆነ እንትን ላይ ቁጭ ብዬ እጠብቃቸዋለሁ ምናምን። ያው ልጅም ስለነበር ማንም ብዙም ትኩረት አይሰጥሽም። ያው ሲወጡ አብረን እየተላፋን ደግሞ እንመለሳለን። ጀስት ግን መስጂድ ብዙም ውስጡን አላውቀውም እና የዛን ቀን የተሰማኝ ስሜት በጣም ከባድ ነበረ። እግሬ መቆም አቅቶት ነበር ምናምን። በቃ እኔ እንጃ እንደዛ እኔ ጨንቆኝ አያውቅም። ከዛ ማለት በቃ ስወጣ ተሳሰረ ምላሴ ራሱ ምናምን። ጓደኞቼ እንዴት ነበር ምናምን ሲሉ ምንም ማውራትም አልቻልኩም እና የተሳሳተ መንገድ ውስጥ ገባሁ እንዴ ምናምን አልኩኝ። ለምንድን ነው እንደዚህ አይነት ልቤን ፍን ያደረገኝ ጭንቀት የተሰማኝ? ለምንድን ነው? በቃ ወደ ቤት መሄድ ስለነበረብኝ
ሄድኩኝ እና ግን ከዛ በኋላ ሶላት በቃ ብለድ ፍሎ ወይ በቃ ጠቅላላ ወደ አእምሮ የሚመጣ ነው የመሰለኝ። በቃ የሆነ ሰዓት ላይ አእምሮ የሆነ የሚፈነዳ አይነት ስሜት እየተሰማኝ የነበረው ነው። ከዛ በቃ ፈጣሪ ሆይ በቃ ለትክክለኛው መንገድ ከሆነ የመራሁት ሰላም ስጠኝ አልኩኝ። እንዴ እስካሁን እንኳን ቢያንስ እምነት ቢኖረኝም ባይኖረኝም ጀስት ሰላም ነበርኩኝ። አሁን ግን ይሄ ስሜት ለምንድን ነው እንደዚህ አይነት ስሜት ሊሰማኝ የቻለውና በቃ ጥሩ ካልሆነ ወደ ጥሩ መልሰኝ ብዬ ፈጣሪን ተማጽኜ ተኛሁኝ። ግን ከተኛው በኋላ የሚገርምሽ በቃ የሚገርም እንቅልፍ ነው የተኛሁት። የሚገርም እንቅልፍ። እኔ ብዙ ጊዜ እንቅልፍ ይቆራረጣልና ቢያንስ በሌሊት 2-3 ይነቃለሁ። ተመልሼ እተኛለሁ ግን እነቃለሁ ምናምን። የዛን ቀን ግን እስኪ ነጋ ራሴን አላውቅም። የሚገርም እንቅልፍ ነው የተኛሁት። የሚገርም እንቅልፍ በቃ ራሴን እንደ ይሆናል አይደል የሆነ በሽታ ታመሽ መድኃኒት ተሰጥቶሽ ያ በሽታሽ ሲለቅሽ ሰውነትሽ የሚሰማው ሀሴት ከዛ ከሚቆረጥምሽ ነገር ከሚቆርጥሽ ነገር በቃ እንደዛ አይነት የዳንኩ አይነት ስሜት ተሰማኝ። በቃ ትክክለኛ መንገድ እንዳያስኩኝ በቃ ውስጤ ነገረኝ። ከዛ ኔክስት ዴይም ጥሩ ጊዜ አለፈ። ያው እዛው መስጂድ ውስጥ አሉ እንትን ቁርአን የሚያስተምሩ እነሱ ጋር ትንሽ ለመማር ሞከርኩኝ። ያው ከስራ ጋር አልተመቸኝም። ጀስት ኦንላይን ላይ የሚያስተምሩ አሉ ምናምን የሚባል ነገር ሰምቻለሁ። እሱ ቢሆን ለእኔ ምርጥ ነው። እሱን ነገር የምታውቁ ካላችሁ አድቫይስ ብታደርጉኝ ጥሩ ነው። ከዛ እንግዲህ እስካሁን ያለሁበት ይሄ ነው። ያው ትንሽ ስለ ቤተሰቤ ማውራት ትንሽ ይቆይ፣ አንድ ማስተካከላቸው ነገሮችም ስላሉ ያው ኔክስት ዴይ ደግሞ ስለሱ ማውራት እንችላለን። ግን በቃ ትልቁ ነገር የሰው ልጅ ሰላም ማግኘቱ ነው። ማታ ከቻልሽ መስጂድ ሄደሽ ታጥበሽ መንገደኛ ራስ እኮ ገብቶ ታጥቦ ቅልል ብሎት እኮ ነው የሚወጣው። እንዴ ቤተክርስቲያን ስትሄጂ ምንድን ነበር የምታገኙ? ወይ ቂጣ ነው ወይ ጠላ ነው ወይ የሆነ ነገር ነው። እኔ ማለት ይሄን ያክል የእምነት ሰው ስላልነበርኩ የነበርኩበትን ነገር እንደ እንትንም ስለማልቆጥር ያን ያክል እንትን ለማለት ብዙም አይደብረኝም። ለምን ከመጀመሪያውንም ብዙም እንትኑም የለው፣ አንደኛ እውቀቱም የለኝም፣ ሁለተኛ የሚያሳምን ነገርም የለውም፣ ሶስተኛ እውቀቱን ታዩ እንደ መሀይም እንኳን እንደ መሀይም ሆነን አንድ ሙስሊምና አንድ ክርስቲያን እንደ መሀይም ምኑትም የማያውቁ ሆነው እንወያዩ እንኳን ቢሉ ሙስሊሙ ብዙ ነገር ማንሳት ይችላል። ከተፈጥሮ አንጻር፣ ከህይወት አንጻር ሙስሊም ምንድን ነው የሚለው? አጠጣ ነው። ብዙ ቤተሰቦች እየተሰቃዩ ያሉት በምን ነው? ልጆቻቸው እየጠጡ እየቃሙ እየሰከሩባቸው ከዓላማ እየወጡባቸው። በእርግጥ ሙስሊም ላይም ይኖራል፣ የሚቀምሰው ይኖራል ምናምን ያው እሱን እነሱ ይወቁት እና እኔ በፊት አንድ ኦርቶዶክስ ጓደኛ ነበረኝ። አሁን እንኳን ፔንጤ ሆኗል መሰለኝ፣ ብዙም አንገናኝም። ግን እንዲህ ተማሪ ሆነን እንጨቃጨቅ ነበር። እንደዚህ ድሮም ጀምሮ እንደዚህ አዳዲስ ኢሹ ነገር እያነሱ ዝም ብሎ መጨቃጨቅ ደስ ይለኛል። መጨቃጨቅ ኔሴንስ ጀስት መማማር ነገር በይው። ብዙም ያው ጓደኛ ስትሆኝ የሆነ ነገር ትነጋገር ያለሽ በሚለው ነው ጭቅጭቅ ያልኩት እንጂ ዛት ጭቅጭቅ ሆኖ አይደለም። እና ይሄ አሁን በዓላቸው ሲመጣ መስቀል ሲመጣ የሚጠፋው እንጨት፣ የሚጭሰው ጭስ፣ አካባቢው የሚበከለው መበከል እና
እንዴ የሆነች የሐዲስ አንቀጽ ትመስለኛለች፣ ቁርአን አትመስለኝም። የምንድን የምጽአት ቀን ቢመጣም እንኳን እጅ ላይ ያስከውን ችግኝ ትከለው የሚል እስልምና አስተምሮም አለ። ኮምፔር አድርጊው። ይሄኛው የሚያጠፋ ነው፣ ይሄኛው የሚያለማ ነው። ይሄኛው የሚያለማ ነው፣ ይሄኛው የሚታጠብ ነው፣ ይሄኛው ማይታጠብ ነው። ስለመታጠብ የሚያስተምርሽ ነገር የለም። እኔ በቃ በጣም እንዳልኩሽ ንጽህና ድሮ ተማሪ እያለሁኝ ደብተሬ ስጽፍ ደብተሬ እንዳይበላሽብኝ ከስር ወረቀት እያረኩ ነው የምጽፈው። በቃ በጣም እኔ ደብተሬ አመቱን እስኪያልቅ ድረስ አንድ ነገር ሳትሆን ነው የምጨርሰው። እና ብዙ የተለያዩ ነገሮች አሉ፣ በጣም ብዙ ማለት ነው። ጀስት እንደ መሀይም ሆነን ስናወራ ስልሽ ነው። እንደ ተማሩት ስናወራ ታዩ ያው ብዙ እንግዲህ የሚያውቁት ያውቁታል፣ የተማሩት የሚያውቁት ነገር ነው። እንዳለመማር ሆነን ስንማር ግን ተፈጥሮን እንኳን የሚያበላሽና ተፈጥሮን የማያበላሽ ነው እምነቱ። ይህን ያክል ነው ልዩነት። እና ብቻ እስልምና ሁሉም ቢመራ እኔ አንዳንዴ ዓለም በእስልምና ውስጥ ብትሆን ብዙ ነገሮች ይቀላሉ ብዬ አስባለሁ። እኔ አያቴ ጋር በምኖርበት ሰዓት ስፔሻሊ ረመዳን ላይ እነሱ ከሚበሉት በላይ ነው እኛ የምንበላው። ለምን? ከዚህኛውን ቤት ይመጣል፣ ከዚህኛውን ቤት ይመጣል። በቃ አብረን ነው እኛ አንጾምም፣ ግን የምንበላው አብረን ነው እኛ። የመስጠትም ሃይማኖት ነው ግዴታ ሆኖ ማለት ነው። ያው እዚህኛውም ጋር ይኖራል አስራት በኩራት ምናምን የሚሉት ነገር አለ። ማን ያደርገዋል ማን አያደርገውም ያው የነበረም ያውቀው ነው፣ ያልነበረም ደግሞ ባያውቀውም አይጠቅመውም። እስልምና ላይ ግን ግዴታ ነው፣ በቃ ግዴታ ነው። በሰራሽው ልክ አይ ቲንክ 2% ይመስለኛል ኡስታዝ ሂድ ሲል ሰምቼዋለሁ ይመስለኛል። ጽፌው ነው በማስታወሻ ላይ 2.5 ምናምን ይመስለኛል ከመቶ እንደዛ ነው የሚወጣው። አስቢው እንግዲህ ያ ሁሉ ሙስሊም ፕሮፐርቲ ማለት በትክክል ማያወጣም ሊኖር ይችላል። በትክክል ሁሉም ቢያወጣ እኮ ኢስላምም ድሃም የሚባል ላይኖርም ይችል ይሆናል ካለው የሀብታም ቁጥር ብዛት። ያም ሆኖ ግን የሰው ልጅ ሲረዳዳ ደስ ይላል። ያን ደግሞ ግዴታ አድርጎ ያስቀመጠው ኢስላም ነው። ምድር ላይ ስትኖሪ ያው በተረቱ ራሱ ለሰው መድኃኒቱ ሰው ነው ይባላል። ጎረቤትሽ ነው ላንቺ ቀድሞ የሚደርሰው፣ ከሩቅ ዘመድ የቅርብ ጎረቤት ይባላል። እና ያንቺ ጎረቤት ቢያገኝ አንቺ ብታገኝ ለጎረቤትሽ ካካፈልሽ ብዙ የሚያጨቃጨቅሽ ነገር አይኖርም። አንቺ እየበላሽ ይሄኛው ሳይበላ ሲያድር ነው ችግር የሚፈጠረው። እና ማካፈል የሚባለው ነገር ላይ እስልምና ላይ በጣም 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 እኔ ድሮም በቃ ደስ የሚለኝ ነገር ነው። እና ብዙም ከሞላ ጎደል ይሄ ነው አሁን ያለውበት። አንዳንዴ ቃላት የለም ለብዙ ነገር ቃላት የማይገልጸው ነገር አለ። ፍቅርን አሁን በቃላት ጻፊው ብትይ 3 ፊደል ፍቅር ብለሽ ልትጽፊ ትችላለሽ። ስሜቱ ግን ብዙ ነው፣ ልትገልጪው የማትችይው ነገር ነው። በስፒሪቹዋል ላይ ደግሞ ሰላም የሚባለውን ነገር ማግኘት ደግሞ በቃ የሰው ልጅ ትልቁ እረፍት እሱ ነው። ሰው ልጅ ከመደናገር ቢወጣ በጣም እመኛለሁ፣ በጣም ማለት ነው። እኔ ትንሽ ያው ቤተሰቦቼ በእናቴ በኩል ያሉት ከአያቴ በኋላ አድቬንቲስቶች ናቸው። ያው ወደ ጎንደር አካባቢ ስለሆነ ውልደታቸው አድቬንቲስት ነው። እኔ አላውቅም፣ የሚገርምሽ ነገር አሁን አሉ እዚህም አሉ የተወሰኑ አገኛቸዋለሁ ምናምን፣ ግን እኔ ስለ እምነታቸው ምንም አውቀው ነገር አድቬንቲስት ነን፣ 7ኛ ነን ምናምን፣ 7ኛ ቀን ነን ምናምን ይላሉ። ማዘር ደግሞ ሚሽኖች ትላቸዋለች። እንግዲህ ብዙ አይነት ስም አላቸው፣ አላውቅም። እና የእነሱ ደግሞ ሌላ ነው ታሪ የሆነ እንትናቸውም ሌላ ነው። ሴት ልጅም ነው ቆማ የምታስተምረው ምናምን እንደዚህ። አንዳንዴ ለቅሶ ምናምን ሲሆን ያው ግዴታ ስለሆነ ትሄጃለሽ ምናምንና
ስትገናኝ እንትን ላይ ወጣ የምታስተምረውም ሴት ነች ምናምን እና በቃ ሁሉንም ነገር አቻችሎ ሁሉንም ነገር በተፈጥሮ ባመጣጡ መልክ ያስቀመጠው እስልምና ብቻ ነው። ይሄ እውነት ነው። እኔ እስልምና በዚህ መልክ እየተገፋ በዚህ መልክ እየተደበደበ እየተኮረኮመ እንኳን ይህን ያክል ብዙ ቅርንጫፍ ማውጣት ብዙ ማበብ የቻለ እምነት እኔ ዓለም ላይ ያለ አይመስለኝም። እና በጣም ገራሚ የሆነ እምነት ነው የሚመስለኝ። ዲቴል እንግዲህ ያው ግን ማለት እኔ አሁንም ቢሆን እስልምና ላይ የሆነ ነገር ሊኖር ይችላል ሊገኝ ይችላል። በምንም ታምር ግን ከዚህኛው ሊሻል አይችልም። አላቅም። እሱን እንግዲህ ስማር ነው የማውቀው፣ ሳውቅ ነው የማውቀው። ያው ብዙ ነገሮች በራሳቸው መንገድ አላቸው። አንቺ እኛ የምናየው ፊት ለፊቱን ነው፣ ያ ደግሞ የሚብራራበት መንገድ አለው ምናምን እና እስልምና ላይ እውነት ነው ብዬ ነው የገባሁት። እውነትም ሆኖ ነው ያገኘሁት። እውነት መሆኑን ደግሞ ተፈጥሮ ራሱ ውስጤ ስሜት ይነግሮኛል። የሚገርምሽ ነገር በቃ መጨረሻ ላይ ይሄኛውን አካውንት ከፍቼ መግባት ከጀመርኩ ምናምን በኋላ በቃ ኦልሬዲ ጨርሻለሁ። ምንም የምጠይቀውም ነገር አልነበረኝም። ወደዛኛው በቃ አቆምኩኝ። ኦልሬዲ ብሎክ አድርጌያለሁ። ወደዛ መሄድም አልፈልግም። እንዲሁ አጋጣሚ ሲመጡልኝ እሰማለሁ ምናምን። ግን አሁንም ብሰማ ምንም የሚፈጥረው ነገር የለም። ጉንጭ አልፋ ነው፣ ትርክት ነው። የሰው ልጅ በዚህ ልክ እንዴት ሊወርድ ይችላል? አምላኩን በእኛ ልክ እንዴት ሊያደርግ ይችላል? ይሄ ራሱ ትልቅ ዝቅጠት ነው። የሰው ልጅ የተሰጠው አእምሮ ይህንን እንኳን እንዴት ማገናዘብ ያቅተዋል? ይህንን ዩኒቨርስ የፈጠረ ይህንን ሁለንተና የሚያስተናብረውን አምላክ ሰው ማድረግ መላእክት የሚልከው መልእክት ለማድረስ አይደል? ህዝቦቹ ራሱ መምጣት ምን አስፈለገው? ካሁን በፊት እኮ መላእክት ሲልክ ነበር። መልእክተኞች ይመጣሉ፣ ያደርሳሉ፣ ጊዜያቸውን ጠብቀው ይሄዳሉ። ራሱ መምጣቱ ምን አስፈለገው? መምጣቱ ደግሞ ሌላ አናዘር ቶፒክ ነው። በዚህ መጣ፣ ከዚህ አልመጣም፣ ወደዚህ መጣ። እሺ እንዴት እንሆን ታዲያኛ? ራሳቸው ያልገባቸውን ነገር እኛ በግድ እንዲገባን ያደርጉናል። የተሰጠችን እቺ ቁንጽል እውቀት እቺ ቁንጽል አእምሮ ከዚህ ከሶላር ሲስተም እንኳን ወጥተሽ አንዷን የኛን ጋላክሲ ሚልኪዌ ጋላክሲ የምትባለዋን እንኳን ማየት የማይችል አቅም ያለን እንግዲህ የሁሉ ፕሮፌሰር ተሰብስቦ ሰራ ነው ባሉት መሳሪያ አየን ያሏት እንኳን እቺን ቁንጽል ነገር ከዛ ውጭ ያለውንማ ታይዋ ከአእምሮሽ ውጭ ነው። እንግዲህ ያንን ፈጠረ የምትይውን አምላክ እንዴት ሰው ሆኖ መጣ ልትይ ትችላለሽ? ይቀበለዋል ማለት ትክክለኛ አእምሮ ያለው ሰው መብላት፣ መጠጣት፣ ማገናዘብ የሚችል ሰው ከባድ ነው እና ብዙ ሰው ቢነቃ እላለሁ። ግን እኔ እንጃ ማለት ብዙ ጊዜ እዚህ ንጽጽር ላይ ኮሜንታተሮችም ምናምን ንጽጽር ላይ የሚሰሩትም ሰዎች ሂዳያ በአላህ እጅ ነው ይላሉ እና ትርጉሙን እንትን ስል አላህ ሲመራሽ ነው፣ በእውቀት አይደለም። እውቀት ቢሆን ከኛ በላይ ብዙ ንጽጽርን የሰሩ ማዕረጋቸው ከፍ ያለ ብዙ ሰዎች አሉ። ግን ፈጣሪ ካልመራሽ በፍጹም ምንም ብታቂ ምንም ብታደርጊ የትም አደርሽ የትም ማለት ነው። እና ሁሉም ነገር በፈጣሪ እጅ ነው። ግን ቢያንስ ትንሽ ቅልቦና ቢኖር ጥሩ ነው። አንዳንዴ ቆም ብሎ መስማት ጥሩ ነው። ብዙ ጊዜ የሙስሊም ፖስት ነገር ምናምን ሲያዩ ገና ከመምጣቱ ስክሮል አድርገው ያሳልፉታል። ቢያዳምጡት አይጎዱም።
እኔ ሁለቱንም ስሰማ የነበረው እኩል በኩል ግን ተምሬበታለሁ፣ አውቄበታለሁ፣ እንዳውቅ ረድቶኛል። አሁንም እንዳልኩሽ እኔ እስልምናን ምን ያክል አውቀኸው ነው ሙስሊም የሆንከው ብትይ ምንም 1%ም አላወቅኩም። ግን በቃ መሀይምም ሆኜ መሀይም ከሆነ ክርስቲያን ጋር ባወራ እኔ ነኝ የምበልጠው። እሱን ነው በቃ እኔ ውስጤ የነገረኝ። እውቀቱ ኖሮኝ አይደለም፣ በቃ የተሻለ ነው። አሁን ካሉት ዓለም ላይ ካሉት እምነቶች የተሻለ ነው በሁሉም መልኩ ደረጃው ከፍ ያለ ነው። የሚገናኝም አይደለም። ነቢያትን አክብሮ ለአላህ ቦታ የሚሰጠውን ቦታ ሰጥቶ ሁሉንም በደረጃ ያስቀመጠ ከስም አወጣጥ ጀምሮ ሙስሊሞች በቃ የአረብ ስም ምናምን ይባላል፣ ግን ትርጉሙ አምላክን የማይነካ ስለሚሆን ነው። እኛ ጋስ ጌታቸው ትይዋለሽ፣ አንዱ አምላክ ትይዋለሽ። ለአምላክ የሚገባውን ስም ለሰው ትሰጫለሽ። እና ለማጠቃለል ያክል እስልምና ያው ረፍት ነው ይመስለኛል፣ ረፍት ነው። ትንሽ ትእዛዛቶቹ ይበዛሉ። ያው እንደኔ አይነት ሮጥ ማለት ለለመደ ሰው ግን ህይወትን ያስተካክላል አይ ቲንክ ይመስለኛል። ያው እድሜ ቆሞ አይጠብቅም፣ እድሜ ይሄዳል፣ መብሰል ግዴታ ነው። እንደዚህ አይነት እምነት ውስጥ ስትገቢ ደግሞ በደንብ ትበስያለሽ፣ አላግባብ ወጪ ትቀንሻለሽ፣ ለማይገባሽ ነገር የማይገባ ቦታ አትገኝም እና ህይወትሽን የሚያስተካክል ይመስለኛል። ስራ ውለሽ ማታ ቤትሽ ገብተሽ ታጥበሽ ሰግደሽ ትተኛለሽ። አበቃ። ምንም የሚያጨናንቅ ነገር የለውም። ፈጣሪ እኮ 24 ሰዓትን ሰጥቶሻል። ከ24 ሰዓት ውስጥ አንድ ሰዓት ይሞላል። 5 ወቅት ሶላት ሲሰገድ አይ ቲንክ አንድ ሰዓት ቢፈጅ ነው እኛው እንደው 10-15 ደቂቃ አንዱ ቢፈጅ ከ24 ሰዓት ውስጥ አንድ ሰዓት ነው ለፈጣሪሽ ጸሎት የምታደርጊው። ግን ያው ሰውነሽና ትፈትናለች። አሁንም ታጥበሽ መስገድ ይኖርብሻል። ሰዓት አይችኛውን ከዛኛው ጋር እቀላቅላት ማለትም አይቻልም። ወቅት አለው። በወቅቱ ነው የምታስቀምጪው። ከዛ ውጭ ደግሞ ንቁ እንድትሆኛ ያደርግሻል። እቺ በተለይ የጧቷ ሶላት ጥሩ ነች፣ በጣም ጥሩ ነች። ስፔሻሊ ስራ ለሚሄድ ሰው፣ ጉዳዩን በጊዜ ለመከወን ያፈለገ ሰው፣ እንደዚሁም በግሉም ደግሞ የሚሰራም ለሆነ ሰው በጣም ጥሩ ነች። አንደኛ በጊዜ ትተኛለሽ በጧት ስለምትነሺ። ሁለተኛ በጧት ስትነሺ ግዴታ ነው ትታጠቢያለሽ፣ ነቃት ያለሽ፣ ትሰግጃለሽ፣ ቁርስሽን ትበያለሽ፣ በጊዜ ትወጫለሽ፣ በጊዜም ያሰብሽ ቦታ ትደርሻለሽ። ይሄ ተኝተሽ አንጎበሩ ተጫጭኖሽ ስትገላበጪ 2 ሰዓት 3 ሰዓት ይሆንብሻል። ሰዓት ረፈደ፣ ቁርስሽን በስርዓት ሰዓት በይ፣ መያዝ ያለብሽን ነገር በስርዓት ሰዓት ትይዢ፣ ተጣድፈሽ ትወጫለሽ። ከዛ እንደ ከተማውን ክራውድ ደግሞ ታያዋለሽ። የታክሲው ሰልፍ፣ የባሱ ሰልፍ፣ የምኑ ሰልፍ፣ እሱ ራሱ አናዘር ሌላ ችግር ነው። ይሄ ሁሉ ምንድነው? ሰው ራሱን ፕሮግራምድ ስለማያደርግ ነው። እቺ ግን ሶላት ፕሮግራም እንድትሆን ታደርግሻለች። በጧት ትወጫለሽ። በጧት ስትወጪ ከተማውም ጸጥ ያለ ነው። ትራንስፖርትም ቀለል ባለ መንገድ ታገኘዋለሽ። ቀለል ባለ መንገድ የምትደርሽበት ቦታ ደርሰሽ ትመለሻለሽ። እና ያው ትንሽ ከባድ ብትሆን ግን ወሳኝ ነች። እኔ የሚገርምሽ አሁን ላይ አንዳንዴ መስጊድ ገብቼ ሰግድና በቃ ከዋናው ሶላት በኋላ ሱና የሚባሉ ሰላቶች አሉ አይደል? እኔ አሁን ስለ ሶላት በደንብ ሁሉንም ነገር ጠንቅቄ አውቃለሁ። ማለት በፊትም አውቃለሁ። እኔ ውዱ ማድረግ እስልምና ውስጥ ከመግባቴ በፊት ውዱ ማድረግ ከማንም በላይ አያለሁ፣ አውቃለሁ።
ለምን እዛ ግቢ ውስጥ ያሉት ሙስሊሞች ሁሌም በቃ ዙሁር ላይ ሁሉም ውሃ ይዞ ግግግ ሴቱም ወንዱም ሲወጣ ታየዋለሽ። ከዛም ከዚህም ይወጣል። ትንሽም ቁጥራቸው በዛ ያሉ ነበሩ ቤተሰቦችም እዛ የነበሩት። እኛ ብቻ ነን ትንሽ የነበር ነው። እና ከእነሱ ጋር ቁጭ ብዬ አወራለሁ፣ ዱስ ያደረጉ ያለሁ ምናምን የምታጠባለሁ፣ ያው ባልሰግድበትም እታጠባለሁ። እና ስለ ውዱ ጠንቅቄ አውቃለሁ። የትኛውን እንደሚቀድም የትኛውን እንትን እንደሚል እንትንም ነኝ፣ ጠያቂም ነኝ። እኔ ብዙ ጊዜ ጠይቃለሁ፣ አዳምጣለሁ። በጣም ማድመጥ እወዳለሁ። ብዙ ተናጋሪ አይደለሁም። ያው ብዙ ጊዜ እዚህ ቤት ስለገባሁኝ አንቺንም ላለማስቀየም ነው ትንሽ ላውራ ብዬ ነው እንጂ ብዙም የማወራ ሰው አይደለሁም። እና ብቻ ደስ የሚል ነገር ነው ያለው። እስልምና ላይ ብዙ ነገር ታተርፊበታለሽ። ማነው እንትና ጃቢር ነው ማነው የሚባለው ልጅ የሆነ ፖስት ነበረው እስልምና ላይ ምን ተሰጥቶ ሌላ ደግሞ አናዘር ደግሞ ድህነት ተጨምሮልህ በቃ እዚህ ምድር ላይ ስትኖሪ ፕሮፐርሊ ላይፍሽን በደንብ መርተሽ ደስታን አግኝተሽ ከዛ ደግሞ መጪው ዓለም እንግዲህ በተስፋ ነው። ያው እምነት ያለው ሰው የለም አይልም አለ። እንዴት ነው ወዴት ነው የሚለውን ደግሞ እዚህ ጥሩ ስራ ሰርተሽ ስታልፊ ያው ታገኘዋለሽ። ትልቁ ነገር ምድር ላይ ጥሩ ነገር መስራት ነው። ሂሳቡን እንግዲህ ያው አምላክ ጋር የምትተሳሰቢው ነገር ነው የሚሆነው። እና ትንሽ ስላዳመጣችሁኝ አመሰግናለሁ። አዲስዬ በጣም ቴንኪው። እኔ እዚህ ቤት ነው አዳምጥ የነበረው። ያው አታውቂኝም፣ ያው በሌላ አካውንትም ስለነበረ ግን በጣም አዳምጥ ነበረ። ፖስታችሁን እሰማለሁ። አንዳንዴ ስራ ላይ ያልመቼ ብሎ ካልሰማሁኝ ፖስታችሁን ፈልጌ ነው። በቃ የሰለምቴ ታሪክ በጣም ነው የሚመስጠኝ። በጣም ይሄ ማን ነው ረቂቅ የሚባለው ልጅ እንትና የቤተልሔም እንትና ማነች ሩት የምትባል ልጅ ነበረች። አሁን ሩኢ ነው ምናምን እና የጀስት የአንድ በሆነ መንገድ አውቃታለሁ። እሷ ልጅ ይመስለኛል። እና ብቻ ብዙ ታሪኮችን ሰማለሁ እና በጣም በቃ ተገርሜ የማያቸው ታሪኮች ነበሩ። ብቻ ደስ ይላል። ያው ወንድማችሁ ነኝ እንግዲህ ብዙ መማር ትንሽ ትቀድማላችሁ እናንተ። ግን ያው በመቅደም ብቻ አይደለም ለቀድማችሁ ይችላል አይታወቅም። ግን እንድታስተምሩኝ እፈልጋለሁ። ያው እዛ መስጂድ መቅራት ያው ብዙ ምክንያት የለውም። ሳሚን ወደ ሳኒ ቀየርኩት። ያው ለጊዜው ይሁን ብዬ ነው። ጀስት ግን ሳኒ የሚባል አንድ ጓደኛ አባት አሉና በጣም መወዳቸው አባት ናቸው። በጣም መልካም የሆኑ አባት ናቸው። እና በቃ ቤታቸው ሲል በጣም ቀደባብሰው ምናምን አባቴ በህይወት የለም እና የቲም ልጅ ምናምን ይሉኛል። እና በጣም ነበር መወዳቸው።